ታላቁ ጥቁር እሺ አንድ 5 ደቂቃ ተጠቀምና በላይሰንስ ፕሌት ጉዳይ ምን ትላለህ? ቴንክ ዩ ቴዳ አንተ ቤት የመጀመሪያ ነው ስገባ ከማመስገን ልጀምር። ቴንክ ዩ እድሉን ስለሰጠኝ። እኔ ማይበት እይታዎች ሊለይ ይችላል። የመጀመሪያው ስሙ ኢቲ መሆኑ የወንጀልን ይቀንሳል ብዬ አስተዋጽኦ ሊኖረው ይችላል። ግን አብዛኛው ሌትሊ የሚታገቱ በየመንገዱ ህዝቡ በጣም በተለይ ባሶች፣ የህዝብ ተሽከርካሪዎች ትላልቆች ናቸው የሚታገቱት እና እነዛ ታርጋዎች አብዛኛዎቹ ኢቲ ናቸው። ሰው እዛ ላይ ኢምፓክት ይኖረዋል ብዬ አላምንም አሁን ካለው ነባራዊ ሁኔታ። ቢኮዝ አሁን ያለው አይዲዮሎጂ ከታርጋ አልፎ ሞሮፍ ስም እየለዩ ቋንቋ እየጠየቁ የእነሱን ቋንቋ ሳትናገር ሹፌሮች የሚገደሉበት ሁኔታ ነው። አሁን የጭነት ተሽከርካሪ ሹፌሮችን ብትወስዱ የጅቡቲ ሹፌሮች አብዛኛዎቹ የሚገደሉት ቋንቋ ካለመቻል የኔ አይደለም ከማለት አንጻር እንጂ ከታርጋው ጋር የተያያዘነቱ ሞሮፍ አሁን ወደ ሌላ የተቀየረ ነው። ያንን ይቀንሰዋል የሚለው ላይ አይ ሃቭ ኩዌስችን አሁን ባለው ነባራዊ ሁኔታ ማለት ነው። ሌላው ከግብር አንጻር ነው። አብዛኛውን መንገዶች የፌዴራል መንገድ ናቸው እና እነሱ ላይ ያለውን ክልሎች እዛ ላይ ያላቸውን አስተዋጽኦ ይወስድባቸዋል። ክልሎች ቢቃወሙ ወይንም ስሙ ወደዛ መቃወማቸው ከገቢ አንጻር ሞሮፍ እንትን ሊል ይችላል። እሱ ላይ ያላቸው አስተያየት ሊበዛ ይችላል ስሙ መቀየሩ ግብር አብሮ ስለሚሄድ ማለት ነው። ቢኮዝ ኦሮ የሚለውን ወይንም አማ የሚለውን ታርጋ ኢሹ የሚያደርጉት ክልሎቹ ናቸው። በዛ የዛን መኪና ገቢ የሚሰበስቡት እነሱ ናቸው። አሁን ስሙ ሲቀየር ወደ ፌዴራል ይቀየራል አይቀየርም አይዶን ነው አላውቀውም። ኢንፎርሜሽኑ እዛ ውስጥ ጥያቄ ሊኖራቸው ይችላል ከገቢ አንጻር ማለት ነው። ይሄንን እንደ አንድ እንትን መውሰድ ትችላላችሁ። ሌላኛው የገንዘቡ ሁኔታ የተወደደበት አንድና አንድ ምክንያት እኔ ብዬ የማየው የሞኖፖሊ ጉዳይ ነው። እንዴት ነው እነዚህ አይነት በተለይ ትራንስፖርት ነኮች ላይ አዳዲስ ህጎች ሲወጡ ፍሮም ዘ ቢጊኒንግ ማን ህጉን ይጠይቃል፣ ማን ያጸድቀዋል፣ ማን አፈጻጸሙን ይተገብራል የሚሉ ነገሮች ተለይተው ነው ባይዜ። ለምሳሌ አንድ ኤግዛምፕል ላንሳለ። ዩኤን የራሱ የሆነ ግብ አለው በትራንስፖርትና ሞቢሊቲ ጉዳዮች ላይ በየአመቱ የሚያወጣቸው ጨረታዎች አሉ፣ ፕሮጀክቶች ይወጣሉ እና የኢትዮጵያ መንገድ ደህንነትና ምናምን አዲስ የተቋቋመ ድርጅት አለ። እሱን ትሬስ እያደረገ ሪፖርቶች እያቀረበ በጀት ይወስዳል ከዩኤን ማለት ነው። ቤዝድ ኦን ዛት የመጣ የሆነ ገቢ ሊኖር ይችላል። ግን ያን ፕሮጀክት ይዞት የሄደው ወይንም ፕሮፖዝ ያደረገው ሰው መጀመሪያ በራሱ የሚያስቀምጣቸው ሰዎች አሉ ማለት ማን ይሸጣል እቃውን፣ ማን ያቀርባል፣ ማን ያስመጣል የሚለው ኦልሬዲ የተለየ ጉዳይ ነው ህጉ ከመውጣቱ በፊት ማለት ነው። ብሩ ከነዛ ሰዎች ጋር ሪሌት ያደርጋል። የሚያስመጡት ሰዎች የመጀመሪያው ፌዝ ላይ በተለይ የተወሰኑ ቁጥሮች ናቸው የሚሆኑት። እነሱ የመጀመሪያ ኢንካማቸው ሃይ እንዲሆን ወይንም ሪተርናቸው ሃይ እንዲሆን ገንዘቡ ቁርጡ ብዙ ይሆናል ማለት ነው። የመጀመሪያውን ካየኸው የቀበቶ አፈጻጸም ላይ ቅጣቱ ትልቅ ሆኖ ነበር። የስፒድ ሊሚት ሲመጣ፣ ጂፒኤስ ሲመጣ አስመጪዎቹ ውስን ነበሩ ሰዎቹ። ፍሮም ዘ ቢጊኒንግ መንግስት፣ ግለሰብ፣ ባለሀብት እና ህግ ይሄ ፕሮፖዝ የሚያደርጉት ተነጋግረው አሶሲዬሽኖቹ ተነጋግረው ነው የሚሰሩት። ይሄ ካስታወስ ድሮ ሻንጣ በኪሴ ነው ምናምን የሚባሉ የሚዞሩ ሰዎች አሉ፣ ምንም ዶክመንት የሌላቸው ግን ፕሮፖዛል የሚያቀርቡ ሰዎች ማለት ነው። እንደዛ ተደርጎ የሚሰራ ስራ ነው። ብሩ መጨመሩ ለምሳሌ ብዙ አስመጪ ቢሆን ይሄ ብዙ አስመጪ ይህን ስራ የሚሰራ ብሩ ይራክሳላ፣ ኮምፒውተር ይበዛል፣ ብሩን ዳውን ማድረግ ይችላል። ግን የተወሰነ ሰው ስለሆነ የሚሰጠው ብሩ ሃይ ይሆናል ነው። እዛ ላይ እኔ በዛ ወይ ነው ማየው ቴዳይ። ኦኬ እሺ፣ ክብራትና ክብራን እንደሰማችኋቸው ነው ለመኪና አሽከርካሪዎች ዋጋው በስቷል ለምትሉ እናንተንም ድምጽ አካትቼ እናንተንም የሚደግፉ ትክክል ነው የሚሉም እዚህ ጋር እንዳሉ ሰምታችኋል። አይ ቲንክ ለአሮጌ መኪኖች እስካሁን ዋጋ አልተተመነም። ይሄን አይተው የሚተምኑ ይመስለኛል። አዲስና ለአሮጌ መኪናዎች ተመጣጣኝ ዋጋ ይኖራል ብዬ አልገምትም። ካለም እንደዚሁ ይሄውን ዋጋው ካሉ በተደጋጋሚ መድረክ በመስጠት ድምጽ ለመሆን ሙከራ እናደርጋለን።
የእርምት እርምጃ መወሰድ ካለበት ወይም ደግሞ የሚወስድ አካል አድምጦ የእርምት እርምጃ እንዲወስድ። ከዚህ ጋር በተያያዘ ወደ ሁለተኛው ዜና እንሄዳለን። ሌላው ምናልባት አሁን የገንዘቡ ጉዳይ እኔ የሚመስለኛው ከዚህ ቀደም በአይኤምኤፍ ጉዳይ ላይ ስናወራ አይኤምኤፍ የውጭ ምንዛሪ በዋጋው ይተመን የሚል ከኢትዮጵያ መንግስት ጋር ሲስማማ እንደምታውቁት ሀገራት እንደዚህ አይነት ነገሮች ሲገቡ አስገዳጅ ነገሮች ሲገቡ አይኤምኤፍ ገንዘብ ያበድራቸዋል። ገንዘብ ማበደር ብቻ ሳይሆን ቅድመ ሁኔታዎችን ያስቀምጥላቸዋል። አይኤምኤፍ ገንዘቡን ይፈልጋል። አይኤምኤፍ የእናት ወይም ደግሞ ከግራ ኪስ የምትወስዱት አይደለም። ለትርፍ የተቋቋመ ድርጅት ነው እንደምታውቁት። ይሄ ከሁለተኛው የዓለም ጦርነት በኋላ እነዚህ የብሪቴን ውድ ኢንስቲትዩሽኖች በሁለተኛው የዓለም ጦርነት የደቀቁ አውሮፓውያን ሀገሮችን እነሱን መልሰው እንዲያገግሙ ለነሱ ፌቨር እንዲሰራ ታስቦ እነዚህ ወርልድ ባንክ እና ኢንተርናሽናል ሞኔታሪ ፈንድ የሚባሉ ተቋማቶች አውሮፓውያንን፣ አሜሪካንን እነሱን ለመደጎም ለነሱ ተብሎ የተፈጠሩ ተቋማቶች ናቸው እንጂ ለእኛ ፌቨር ለመስጠት አይደለም። ለዚህ ማሳያነቱ ለምሳሌ የትኛውም እንትን ላይ ሄዳችሁ ብታዩ አይኤምኤፍ ሼር ሆልደሮች አሉ። አሜሪካ ትልቁ ሼር ሆልደር ናት። ለአባል ሀገራቱ በተለይም ለአውሮፓና ለአሜሪካ ሀገራት ብድር የሚሰጡበትና ለአፍሪካውያን ብድር የሚሰጡበት የኢንተረስት ሬቱ ይለያያል። ለእኛ አይ ቲንክ ባልሳሳት 8 ኢንተረስት ሬት አለው ከ10 ዓመት በኋላ። ለእነዚህ ልና አሜሪካ ደግሞ በማንኛውም ሰዓት አውሮፓውያን ገንዘብ ሲበደሩ ኢትዮጵያን በነገራችን ላይ እዚህ ባለድርሻ ናት። የ0 ሳምቲንግ ድርሻ አለን። አይኤምኤፍ ውስጥ አክሲዮን አለን። እኛ ግን ስንወስድ ብዙ ቅድመ ሁኔታዎች አሉ። ዴቨሎፒንግ ካንትሪዎች ወይም በማደግ ላሉ ሀገሮች ከአይኤምኤፍ ገንዘብ ሲበደሩ ብዙ ቅድመ ሁኔታዎች አሉ። ምክንያቱም ተቋማቶቹ ለእኛ ፌቨር ለመስራት የተቋቋሙ አይደሉም፣ ከኛ ለማትረፍ የተቋቋሙ ናቸው። ይህ ማወቅ ያስፈልጋል። ገንዘብ ሲያበድሩን ገንዘባችንን በወለድ ነው የሚቀበሉት። መክፈል ካልቻልን ያለንን ሀብት እንደምታውቁት ገንዘባቸውን ሊያገኙ በሚችሉበት መንገድ ይጠቀሙታል። ስለዚህ ለእኛ ያበደሩንን ገንዘብ እንዲያገኙ ደግሞ ምክር ሀሳቦችን ያቀርባሉ። ከነዚህ ምክር ሀሳቦች መካከል ደግሞ የነዳጅ ዋጋ ሰብሲዳይዝ ማድረግ ማቆም፣ እንደዚህ በተቻለ መጠን ኤክስፖርት ማበረታታት፣ ኤክስፖርት እንዲበረታታ፣ እነዚህ አምራቾች ወደ ሀገር ቤት እንዲመጡ መሳብ፣ እነዚህ ኢንቨስተሮች እንዲመጡ ማድረግ፣ የተለያዩ ዋጋዎችን መጨመር። መንግስት ራሱ አሁን የኢትዮጵያ መንግስት አይታችሁ ከሆነ ከአይኤምኤፍ ጋር ከተስማማ በኋላ በዚህ በሚቀጥለው ዓመት አይ ቲንክ የ1.4 ትሪሊየን ብር ለመሰብሰብ አቅጃለሁ ብሏል። በእያንዳንዱ በነካችሁት ነገር መንግስት ገንዘብ ሊቀበላችሁ ይችላል። ይሄ ከአይኤምኤፍ ጋር የሚፈራረሙ ሀገራት ባህሪ ነው። በቃ ምን ማድረግ አይቻልም። እዚህ ውስጥ የገባ ነው ለምንድን ነው? ጦርነት ውስጥ ገብተሃል። ጦርነት ውስጥ ትገባለህ። የምተኩሰው ቃላ ሁሉ ዶላር ነው። ዶላር ደግሞ የምተኩስ ከሆነ ሪዘርቭ እየተመናመነ ይመጣል። ሳትወድ በግድ ወደ ብድር ትሄዳለህ ማለት ነው። ጦርነት ውስጥ ገብተናል። ሀገራችን ኢኮኖሚ እንደምታውቁት በጦርነቱ ተጎድቷል። የተበደርነው ገንዘብ ደግሞ መንግስት መመለስ አለበት። ያን ለመመለስ ደግሞ የአይኤምኤፍ ሰዎች የሚያስቀምጡትን ቅድመ ሁኔታ አንድ በአንድ ተግባራዊ ማድረግ አለባቸው። ያንን እያደረጉ መሄዳቸው የማይቀር ነው የሚሆነው። ያ ደግሞ የኑሮ ውድነት ሊፈጥር ይችላል። ድጋሚ ደግሞ ጦርነቱም እየቆመ አይደለም። ያ ወዴት ሊወስደን ይችላል የምናየው ይሆናል። የገንዘብ ነገሮች መሰብሰቡ መንግስት የተበደረውን ገንዘብ መመለስም ስላለበት ነው። እነዚህ ዋነኛ ነገሮች ናቸው ለማለት ያለው። እሺ፣ በዋነኛነት የምንሄደው ክብራትና ክብራን እዚህ ላሉ 3 ሰዎች ፖለቲከኞች ከታችን በስልክም ለምትወያዩ ሀሳቦቻቸውን የምሰጡበት የመጨረሻው አጀንዳችን ጠቅላይ ሚኒስትር አብይ አህመድ አንድ ዓለም አቀፍ ሽልማት ሊያገኙ ነው። የኔ ጥያቄ የጠቅላይ ሚኒስትሩን የ8 ዓመት ጉዞ እንዴት ታዩታላችሁ? እውቅና የሚያገኙት ጠቅላይ ሚኒስትሩ 100 ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ በሚታደሙበት መድረክ ነው። አንዳንዶቻችሁ ዲዘርቭ ስላላችሁ አይ ዲዘርቭ አረግሜ ማለት መብታችሁ የተጠበቀ ነው። ያስሎንጋስ ሀሳባችሁን በጨዋ ቋንቋ እስከሰጣችሁ የፈለጋችሁን የመናገር መብታችሁ የተጠበቀ ነው። ጠቅላይ ሚኒስትር አብይ እውቅና የሚያገኙት በጎርጎሮሳውያን አቆጣጠር 2026 በሞሮኮ ማራክሽስ ላይ ነው።
እዛ ላይ በሚካሄደው ታዋቂ አፍሪካውያን የአመራርና የቢዝነስ ጉባኤ ላይ ነው። ጠቅላይ ሚኒስትር ወይም የሀገራችን ጠቅላይ ሚኒስትር አብይ አህመድ አሊ ይገኛሉ። ከጠቅላይ ሚኒስትር አብይ ጋር የዛምቢያው ፕሬዚዳንት ሃይኬንዴ ሂችሊማ ይገኛሉ። እንዲሁም የቀድሞ የአፍሪካ ህብረት ኮሚሽነር ወይም ደግሞ ሊቀመንበር ዶክተር ንኮሳዛና ድላሚኒም እንደዚሁ ይገኛሉ። ዘንድሮ በሚካሄደው 100 ታዋቂ አፍሪካውያን የአመራርና ቢዝነስ ጉባኤ በሞሮኮ ይደረጋል። ክብርና እውቅና ከሚሰጣቸው ታዋቂ የአፍሪካ መሪዎች መካከል አንዱ ወይም ደግሞ ሽልማት የሚበረከትላቸው ጠቅላይ ሚኒስትር አብይ አህመድ ናቸው የሚል የጀርመን ድምፅ ሬዲዮ አድርሶናል። ጉባኤው እንግዲህ በሀገሪቱና ከሀገሪቱ ውጭ ባሉ ሀገራት መሪዎች መካከል ወይም ደግሞ ባለሀብቶች፣ ዲፕሎማቶችና ለውጥ ፈጣሪዎች ተብለው የተመረጡ ናቸው። ከፍተኛ በሀገሪቷ ላይ ለውጥ አሳዩ። በተለይ በዚህ በቴክኖሎጂው ዘርፍ፣ በኢኮኖሚ በምጣኔ ሀብት ዘርፍ እነዚህን ከግምት ያስገባ ነው። ሰኔ 19 እስከ ሰኔ 21 ነው የሚካሄደው 2018 እንደ ኢትዮጵያ አቆጣጠር ማለት ነው። ይፋ በተደረገው ዘገባ መሰረት የሰላምና ጥብቅና ፋውንዴሽን እና ከ100 በጣም ታዋቂ ናቸው ተብለው በሰላም ቁንጮ ላይ ከአፍሪካ ሀገሮች ጋር በመተባበር የሚዘጋጅ ነው ኦርጋናይዜሽን ኢቨንት። ይህ ዓመታዊ ጉባኤ ልህቀትን ለማክበር ፈጠራን ለማራመድ እና ኢኮኖሚያዊ እድገትን ለማስፈን በደንብ ስሙ። ጠቅላይ ሚኒስትሩ ባለፉት 8 ዓመታት በልህቀት ረገድ ኢንቴሊጀንስ በሚባለው ረገድ በተለይ ወጣቶች ላይ ህፃናቶች ላይ የሰሯቸው ነገሮች አሉ። ፈጠራ ላይ የክሬቲቪቲ ኢኖቬሽን፣ እነዚህ ነገሮች ላይ ጠቅላይ ሚኒስትሩ ታያቸው ነበር። ኢኮኖሚያዊ እድገት ላይ እንዴት ነበሩ ጠቅላይ ሚኒስትሩ ያለፉት 8 ዓመታት? እነዚህ ናቸው መስፈርቶቹ። ድንበር ዘለል አጋርነቶችን ለማጠናከርና ዘላቂ ልማትን ለማስፋፋት የሚሰራ ከአፍሪካ ግንባር ቀደም መድረኮች ነው ይሄ ነው። እዚህ ላይ ጠቅላይ ሚኒስትር አብይ አህመድ ይሸለማሉ ተብሏል። ክብራትና ክብራን፣ ድጋፍም ተቃውሞም ሊኖር ይችላል። ለመሆኑ ጠቅላይ ሚኒስትር አብይ አህመድ ያለፉት 8 ዓመታት ጉዟቸውን እንዴት ታዩታላችሁ? ኢወርልድ 6 ደቂቃ አለ። በ6 ደቂቃ ውስጥ በነፃነት ሀሳብን 6 ደቂቃን ኦላክ እዚህ ጋር 6 ደቂቃ ያስፈልጋል ለዚህ ትውልድ። ከዚህ ጋር በተያያዘ ካናዳ ቶሮንቶ የምትገኙ የፊታችን እሁድ ኢትዮ ካልቸራል ስፖርት ፌዴሬሽን ተቋቁሟል። በቶሮንቶ የፊታችን እሁድ ብሉርና ቤይ ላይ ነገ ከአዘጋጆች አንድ ሰው ወደ እናንተ አመጣለሁ። ጠበቃ የህግ አማካሪ ተክሌ ይመጣል። እሱ ዲቴሉን ይነግራቸዋል። የፊታችን እሁድ ይሄኛው ነገ ማለት ነው። ዛሬ ቅዳሜ ነው። ነገ ፕሮግራማችሁን የትም እንዳታደርጉ፣ እዛ ስቴዲየም ላይ እንድንገናኝ ይሁን። የባዶ እግር ውድድር አለ፣ እግር ኳስ ጨዋታ አለ፣ ኢትዮጵያውያን ይገናኛሉ። ይሄ ብሔርን ይዘህ እንዳትመጣ አደራ ማይ ፍሬንድ። የስፖርት መሰብሰቢያ ላይ ብሔርን ይዘህ እንዳትመጣ። ብሔርን እዛው፣ ይሄ ፖለቲካ ሀሳብህን እዛው። እንደ ኢትዮጵያዊ ነው መገናኘት ያለብን። በማንኛውም ኢትዮጵያውያን በምንገናኝባቸው መድረኮች ላይ እንደው አፈርሶ እንዲህ ያለ ቫይረስ ተጠቂዎች ባትመጡ። እስቲ እንገናኝ፣ ሻይ ቡና እንበል፣ እንተቃቀፍ፣ እናውራ። ስፖርትም ከሆነ እንወዳደር፣ እንጫወት፣ እንሳሳቅ። ከዛ ስንሄድ ደግሞ ፖለቲካን ትሰራለህ። ስፖርታዊ መድረኮች ላይ ፖለቲከኞች ብሔራቸውን ፖለቲካቸውን ይዞ ሲመጡ እዛው ቴዲ ሐዋሳ ቤት በሏቸው፣ ሄድ እዛ እንትን በሉ በሏቸው። አትበክሉም ፕሊዝ። ስፖርታዊ ውድድር ነው። ባህላችንን ወይም ደግሞ አጠቃላይ አብራኖታችንን የምናጠናክርበት ነው ብለዋል። አዲስ የተቋቋመ ፌዴሬሽን ነው፣ ሊጠነክር ይገባል። በመላ አገሪቷ በመላ ዓለም ላይ ኢትዮጵያውያን ዲያስፖራዎች ጠንካራ ማህበር በመፍጠር ረገድ ሊኖረን ሲገባ ባለመፍጠር በመዳከም እንታወቃለን። ሌሎች ሀገሮች በሙሉ ጠንካራ ማህበር አላቸው። እነዚህ ማህበራት ዜጎቻችን ከኢትዮጵያ ሲመጡ የስራ እድሎችን ይሰጧቸዋል፣ መንገድ ያሳያቸዋል፣ ሲከፋቸው አይዟችሁ ይሏቸዋል፣ ሲቸግራቸው ገንዘብ አዋጥተው ሲታመሙ እስከ ማሳከም እኔም ወገን አለኝ እንዲሉ ማድረጊያ ናቸው ተቋማቶች። እነሱን ልንፈጠር ልናቋቁም ልንጠበቅ ይገባል። ይሄ አንዱ ነው። እሺ ወደ ጠቅላይ ሚኒስትር አብይ እሁድ ነገ ማለት ነው እሁድ ቶሮንቶ በተለያዩ ምክንያቶች ለመጎብኘት ለወዳጅ ዘመድ ጥየቃ የመጣችው
እሁድ ቶሮንቶ ስፔሲፊክ ቦታውን እነግራቸዋለሁ። አሁን ግን ሜጀር ኢንተርሴክሽኑ እዚህ ብሉር እና ቤይ አካባቢ ነው። ከኢስት ድራይቭ ለምታደርጉ ወደ ዌስት ነው፣ እዛ አካባቢ ማለት ነው። ቶሮንቶ ያላችሁ ያው ታውቃላችሁ። ኢወርድ 6 ደቂቃ አለ። 6 ደቂቃ አለ። በጠቅላይ ሚኒስትሩ ዙሪያ ላይ በጠቅላይ ሚኒስትሩ የ8 ዓመት ጉዟቸው ላይ ምን ትላለህ እስኪ? እሺ እግዚአብሔር ያክብርልኝ ለሁለተኛ ጊዜም ለተሰጠኝ እድል። እኔ የአንድ ሀገር መሪ በመሸለሙ ደስታ ነው የሚሰማኝ። የኖብል ሰላም የሰላም ኖብል ሽልማት ተሸልሞም በጣም ደስታ ነው ሰማኝ። ቅሬታዬ የሰላም ተሸላሚ ሆኖ የጦርነት አጥማቂ መሆኑ የሰውየው የግለሰቡ እንግዲህ ችግር ነው። ቅድም መስፍኔ አይምሮ ምናምን ብሏል። እኛ አልተማረክንም፣ ትሮማ የለብን፣ ምን የለብን፣ ለምንድን ነው የአይምሮ እንትን የምንለው? እና እንግዲህ የመልስ ምት ሊሆን ብዬ በቀላሉ ነው ያልኩ፣ በትንሹ በኋላ እሱም ይጨምራል። ወታደር ነው እና ኖብል መሸለሙ ሊስት ውስጥ ገብቷል። አንድ ኢትዮጵያዊ የሰላም ኖብል ተሸላሚ ሆኗል። በማግስቱ ግን 1 ሚሊዮን ህዝብ ማስገደሉ የተሰጠ አይመለስም በሚለው ቀረ እንጂ ተወስዷል። አዲስ አበባን በማጽዳት እንደገና ምን በማድረግ አፍሪካ በጣም ያደንቁታል። ግልጽ እንሁን፣ ከተማውን በመቀየሩ ምናምን እነዚያ ዙሪያ ያሉ ኬንያ፣ ናይጄሪያ ይወዱናል፣ በጣም ነው የሚወዱን። ለምንድነው አሁን ቃሏን ለምን እንደሚወዱን የተጠና ነገር በቱሪዝም ስላለ ድሮ ኃይለሥላሴ ጊዜ የሚደረግ አለ። ሰው ትሁት ነው፣ ቆንጆች ነን ምናምንን። ኢትዮጵያውያን ያልከው አብዛኛው እኮ እንመሳሰላለን። ቴዲ አንተና እኔ አሁን በቪዲዮ ቢወጣ መስፍን በጣም እንመሳሰላለን። ለምንድን ነው? እሱም ደግሞ ሌላ አንትሮፖሎጂ ነው፣ አልገባበትም። አሁን አንትሮፖሎጂ ካመጣ ፀሐይን ይዞራል ያለ ሰው ይወገር እንደተባለው ስለሚሆን እና ሽልማቱ ጥሩ ነው። ሽልማት ደግሞ በጉቦ እንደሆነ አትርሳ። ያንም ቢሆን ሻቢያና ስፖንሰር ካለ ቴዲ አሁን ይሸልማል። ኖብል ሰላም ተሸላሚ ይሆናል። ብቻ ስፖንሰር ይኖርኝ ይላንተ ስፖንሰር አለ፣ አሽቋላጮቹ አሉ፣ በቃ ገንዘብ የሚያዋጡ ካሉ ሰው ከይ በቃ ይሄ ክሪስታል ክሊር ነው። እና ያንም ኖብሉም ጊዜ ብር ያዋጣል፣ ፕሮፖዝ ያደረጋል፣ ምን ያደረጋል፣ ተሸለመ። ሚኒስትሩ በሙስና በገንዘብ ነው ለዚህ ሽልማት የሚጠራ አለ፣ ብሩ የሚያዋጣል፣ ላቢ የሚያደርጋል። ለዛ ማስረጃ አለ። ዶናልድ ትራምፕ ሁሉ እኔ ሊሸለም እኔ ካልተሸለምኩ ብሎ አፍሪካኖቹን አምጥቶ ቢሮ ሁሉ አላይ በል ምናምን ብሎ ግን አልሆነም። መጨረሻ ላይ የአብይ ኖብል ሽልማቱን ስፖንሰሯ ዩኤኢ ነበረች። ጥሩ ነው። ያን ጊዜ በገንዘብ ከሆነ ዶናልድ ትራምፕ ያላሳካውን የኖብል ሽልማት እንዴት ከሶስተኛ ዓለም ከድህነት ወለል በታች የሚኖር መሪ ምዕራባውያን ተቃውሞ እነሱ ፈላጭ ቆራጮቹ ተቃውሙት። ዩክሬን መጣ፣ ጦርነቱ መጣ። እሱ እኔ ሪያሊስት ነኝ አይዲያሊስት አይደለሁም፣ ሪያሊስት ነኝ፣ ጦርነት ይቃወማለሁ፣ ጦርነት አስቀራለሁ ይል ነበር። መጣበት፣ ዘመተ፣ ምን አለ ሚለውና የሚያደርገው አልገናኝ አለ። እንግዲያስ ባጠገቡ ሆኜ ሰውየውን አሁን ሽማግሌው ማቆለባበስ ይችላለሁ። አሁን እንደነ መስፍን እዛ አሁን ወንድሜ ማን ነበር አንቴኔ ምናምን እዛ ስለሆኑ እንያዛለን። አትፍሩ፣ እኛ አንፈራም። እና ለቤቴም ጥሩ ነው። በጣም የሚያደንቁ እኮ ሰዎች ሊበራል መሆንና ፍሪ ሀሳብ እንዲሸራሸር ማድረግ ነው። እኔ እንደው ፍቀድልኝ፣ እኔ ልሙት አንተ አትሙት። በጣም ያሸረገት ጊዜ ቤቱ ይመጣል። ሳተላይት ወይ አድርሴ እና ገንዘብ ነው፣ ላቢ ነው፣ ላቢስቶች አሉ። ዓለም የሚሰራው በዛ ነው። እና ደስ ይበል፣ እንኳን ይሸለም አንድ ኢትዮጵያዊ እንደው ሳይንቲስት በወጣ። እኔ አሁን ሰሞኑን የዶክተር አክሊሉ ለማን ልጅ መስፍን ለማ ይባላል ላየው ነው ናይጄሪያውያን ኮንስፒራሲ ሚኒስትሩ የተሸለመው በገንዘብ ነው ካልክ መሸለሙ ደስ ብሎኛል ማለት አይጋጭም። በገንዘብ በሙስና ነው ካልክ አይመለስማ። አንዳንድ ወተቱን ታወጣዋለህ ከጡት እንጂ አትመልሰውም። ደምም እንደዛ ነው። እንትን ላይ አንድ ከወጣ ወደኋላ አይመለስም። በእነዚህ በእንትኖቹ እና ተሰጠ። በጣም ደስ ብሎናል። አንድ ኢትዮጵያዊ ሊስት ውስጥ አለ፣ ወጣት፣ ለዚያውም በጣም ግርማ ሞገስ ያለው ሰው። እኔ ያልኩት በማግስቱ ግን 1 ሚሊዮን ህዝብ ላይ ጦርነት ማዝመቱ ማሸነፍና ይሄ ጎልያድና ዳዊት ነው። አቦ እኔ ቢሆን
እኔ ሞታለሁ እንጂ 1 ሚሊዮን ህዝብ አልጨፈጭፍም። እኔ ሞታለሁ ድብን ብዬ እኔ ሞታለሁ እንጂ ያ የኔ መሞት ግን ቅድም አንተ የምትለው ብሔሬን ያስመታል ወይ ምናምን ሌላ ነው ፖለቲካው። ግን I can give you 100% evidence ዩኤኢ ናት ገንዘብ ያዋጣችው ኢሳያስ ነው። አንድ ልጅ ነው እዛ ያለው አሁን ከሱ ተጣልቷል። ፕሮፖዝ ያደረገው ተሸለመ። ይሄ ኖ ዎር ኖ ፒስ በሚለው ጥሩ ሆኖ ነበር። ሻቢያና ወይ ህወሓትን ሻቢያና ህወሓትን ቢያስታርቅ ለዘላለም ታሪክ ላይ ይገባ ነበር እና አፍሪካውያን ያደንቃሉ ከተማ በማጽዳቱ ምናምን በማድረጉ። ግን የኢትዮጵያ ህዝብ አሁን 56,000 ነፃ ነው። እኔ ጠበቃ ቢሆን እጄ አብይን ቢሮ አንተ ናደል ታርጋ ምትቀይረው ነፃ አድላቸው ብዬ ነው የሚገትረው። ነፃ ነው መሆን አለበት። ሐሳቡን እንሸትም አንተ መጣለ ህዝቡ አልጠይቀዋል። አንተ ነቀይርካ ነፃ አንድ ናይጄሪያዊ ዋሽንግተን ዲሲ አካባቢ ካሜራ አስወርዷል። ከሶ ካሜራ ከ2 ደቂቃ በፊት መኪናዬን አንስቶ ቀጥቀጠኝ ብሎ ጠበቃው ምን አለ? እስራኤላዊ ለምንድነው ግን ህዝቡን ካሜራ ከትምህርት ቤት ውጪ ካሜራ እየተከላችሁ ምትቀጡ ብሎ ካሜራ ወርዶ ነበር ከከተማው ለ2 ዓመት ነው ለ3 ዓመት። ህግና ስነ ስርዓት የሌለ ሀገር ማንም ዝም ብሎ ምርኮኛና ምናምን ሰገጤ ስለሚያዝ አው ብለህ ነው እንለፍ ካልኩ እኔ አልልም። ሳይንስ ኤቲክስ ይሳ አው